አኬ ስለ እንትን እያስተማረ በኢየሱስ ስም ስለ ዳግም መምጣት ስለ ክርስቶስ ዳግም መምጣት እያስተማረ አውሶ በጣም ኢምፕሬስድ ማይ ፍሬንድ ስማ ነው በእናትህ እንደዚህ አንደኛውን አንበሳ ሳጨርስ ሌላ ደግሞ ኧረ በጌታ ስም ብዬ ነው እኔ። ሳሚ ግን እንደዚህ ሃይጃክ ማድረግ አይቀርብም። አይ ታች ስላለ ከተሚመቸው እኮ እንዲገባ ነው። ኧረ ተው ሳሚ፣ እያነቃቀው ነው። ሶርቲ የሰጠችን ስልጣን ተባብረን ልናጥቀ ነው። ላስወርደው እንደ ቢሲ አይ አታስወርደው። ልቀንድበው ነገሩ ቅመም እኮ ነው ነገሩ። ለምን አልነገርከንም? ጌታን ልንገርህ ተስፍሽ ልንገርህ አዳምጡ። ጌታን እኮ ነው የምልህ። እኔ አሁን ብዙ ጊዜ ኦርቶዶክሳውያን ስናስብ እኛ የምናስበው ድነታቸውን የሚጠራጠሩ መዳናቸውን የሚጠራጠሩ ድናቸዋል ሲበሉ አይ እግዚአብሔር ያውቃል በር ላይ እንኳስ አንተ ሲያስተምር ግን በቃ የዘላለም ህይወት በእጃችን ያለን ሰዎች በቃ ጋራንቲ ነው። በቃ ክርስቶስ ኢየሱስ እሱ ልክ እኛ እንደምንናፍቀው በቃ የክርስቶስ ኢየሱስ መምጣት በቃ የሚናፈቅ እንደሆነ እንዴት ባለ መንገድ 1000 ምናምን ሰው አስቀምጦ ነው የሚሰብከው እና ይወስ ላይ በጣም እንዴት ደስ የሚል ትምህርት ኦቨርዋልም የሚያደርግ ትምህርት እያስተማረ ይሄ ነው ወንጌል ነው የምንፈልገው እኮ ፔሪድ አለቀ። ለምን ቀጠሮ ይዘህ ታዲያ አጠራውም እዚህ እንዴ? ኧረ እኔ በእናትሽ እሱ ቤት እየሄድኩ ነው የምማረው። እንደውም የሶስትነት ሁኔታ ነገረ ድነት ያንን ይፈቅዳል ወይ የሚል ነው። ምክንያቱም ይባላል ላይባልም የሚለውን የምንወስነው በሞዳሊስቶቹ ተነስተን ስላልሆነ ማለት ነው። ማለት የእነሱ አርጊውመንት አይደለም ይባላል ላይባልም የሚለው ሊያስወስነን የሚገባ ከራሳችን ቲዮሎጂ ተነስተን ስለሆነ ማብራራት ያለብን ማለት ነውና አሁን ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንድሞቹ ተብለን ልንጠራ ይላል አይደል? ዕብራውያን ላይ ወንድማችን ተብሏል። በለበሰው ስጋ የአዳም ልጅ ስለሆነ ማለት ነው። የአዳም ልጅ ስለሆነ እንደዛ ተብሏል። በሁልጊዜ በታወቀው የሥላሴ ትምህርትና የጸሎቶቻችን ፎርሙላ ስናየው አሁን በእኛ በኦርቶዶክሳውያን በአብዛኛው ማለት ይቻላል አባታችን ሆይ ስንል ፐርሰን አብን ነው የምንለው። ምክንያቱም ጸሎት ሃይማኖት ላይ የዘወትር ጸሎታችን ላይ ቤተክርስቲያን የሰረችው ስርዓት አለ። አባታችን ሆይ የሚለውን ጸሎት ከመጸለያችን በፊት በከመ መሐረነ ቅዱስ ወልድከ ቅዱስ ልጅህ እንዲህ ብሎ እንዳስተማረን እንጠራሃለን ብለን ነው የምንጀምረው። ስለዚህ ኦልሬዲ ፐርሰኑ ተጠቆመ ማለት ነው አይደል? አባታችን ሆይ ከሚለው በፊት ግን ይሄ የታወቀው ፎርሙላ ነው። ግን ወልድና አብ የተባለበት ቦታ የለም ወይ? ግን ከዚህ ተነስተን ደግሞ ፈጽሞ አባት የሚለው ነገር ከአብ ውጭ ለሌላ አይሰጥም። ግን አንድ እኛ ጋር ጸሎቶች አሉ። የኪዳን ጸሎት ለምሳሌ ኢየሱስ ክርስቶስን አባት የሚል አለ። ኢሳይያስ ላይ ነው አይደለ? ድንቅ መካር ኃያል የዘላለም አባት ተብሎ ተጠርቷል። ራሱ ጌታችንን በወንጌል አባት አይደለም ራሱን በእናት መስሎ ተናግሯል። ዶሮ ጫጩቶቿን እንደምሰበስብ ስንት ጊዜ ልሰበስባችሁ ፈለኩ ሞከርኩ፣ እናንተ ግን እሻላላችሁም ብሎ ራሱን ጫጩቶቿን በምሰበስብ ዶሮም እንኮ መስሎ ተናግሯል። የእናትነት ማለት ነው። ስለዚህ እንደ አትሪቢዩት ማለት ነው። በጣም ጀነራል በሆነ መንገድ አባት ማለት ፕሮቫይድ የሚያደርግ የሚመግብ በእንደዚህ አይነት ትርጉም ለክርስቶስም ለመንፈስ ቅዱስም ሊነገር ይችላል። መንፈስ ቅዱስንም እንደዚሁ እንመስለዋለን። በዚህ አይነት ምሳሌ ይመሰላል። ልጅነት አሁን እኛ ልጅነታችን የማን ነው? የሥላሴ ልጅነት ተቀበልን እንላለን አይደል? የሥላሴ ልጅነት ተቀበልን ማለት ጸጋው የምናገኘው ጸጋ የምንቀበለው ጸጋ የልጅነት ጸጋ መንፈስ ቅዱስ መንግስተ ሰማያት ምናምን የአብ የወልድ መንፈስ ቅዱስ እንጂ የአንዱ አካል ብቻ አይደለም እያልን ነው። ከአንዱ አካል ብቻ የተቀበልነው አይደለም። ስንጠመቅም በአብ ወልድ መንፈስ ቅዱስ የምንጠመቀው ለምንድን ነው? የልጅነት ጸጋ የመንግስተ ሰማያት ጸጋ በክርስቶስ ብቻ እንጠመቃለን የሚሉ ሰዎች አሉ። ለምሳሌ በክርስቶስ ስም ብቻ
በኢየሱስ ክርስቶስ ስም ብቻ ተጠመቁ ይላል ብለው ጥቅስም ጠቅሰው የሚሉት ኖ አይ በስላሴ ስም መሆን አለበት የምንላቸው ለምንድን ነው? በጥምቀት የምናገኘው ጸጋችን የአብ የወልድ የመንፈስ ቅዱስ ጸጋ ነው፣ የአንድነት ነው፣ ከባህሪው የሚነሳ ነው እንጂ ከአንዱ ፐርሰን ብቻ የሚነሳ አይደለም። ቅድም እንዳልከው ከፔዶቂያን የሚሉት አለ ፎርሙላ አለ from the father through the son by the holy spirit ማለት ነው። ይሄ ግን መጨረሻ ላይ ጸጋው የጋራ የአንድ እግዚአብሔር ስፔሲፊካሊ የአንዱ ፐርሰን ብቻ አይደለም በሚለው ማለት ነው። ያገኘነው የልጅነት ጸጋ ያገኘነው የመንፈስ ቅዱስ ስጦታ የአንዱ ብቻ አይደለም። እግዚአብሔር አብ መንፈሴን እልካለሁ ብሏል። ወልድም ራሱ ደግሞ ከአብ ምልክላችሁ ብሏል። መንፈስ ቅዱስም ደግሞ በራሱ ፈቃድም ነው የሚመጣው ጸጋ የሚሰጠን ማለት ነው። እሱን ለማመልከት በጣም ዲስቲንክት በሆነ በጣም ኤክስፕሌን በተደረገ መንገድ በመጽሐፍት እንደዚያ ሊባል ይችላል። ግን አባትነት በታወቀ በጎላ መንገድ በስላሴ የአብ ነው፣ ልጅነት የወልድ ነው። እኛም ከልጅነቱ ከወልድ ልጅነት በጸጋ እንካፈልና እሱ የባህሪ ልጅ ነው፣ እኛን ደግሞ የጸጋ ልጅ ያደረገንና እግዚአብሔር አባታችንን እሱ በባህሪ አባቴ የሚለውን እኛ በጸጋ አባታችን እንለዋለን ማለት ነው። የኛ የስጦታ ነው ማለት ተሰጥቶን ነው፣ ስታተስ ነው። የኢየሱስ ክርስቶስ ግን እግዚአብሔርን አባቴ ሲል የባህሪ ነው፣ በባህሪ የሚተካከል የሚመስል አንድ የሆነ የአብ ያለው ሁሉ የሱ የሆነ ነው። እኛ ግን እግዚአብሔርን አባታችን ስንል ክርስቶስ በሰጠን ጸጋ ከሱ አካል ጋር ስለተቆጠርን ልጁን እንድንመስል እግዚአብሔር ስለሰጠን ጸጋ ስለሰጠን በሱ አምሳል ስለፈጠረን በልጁ አምሳል ስለፈጠረን ማለት ነው። በልጁ አምሳል ስለፈጠረን ከዛ ደግሞ ልጁን እንድንመስል ስላደረገን የልጁ መንግስት የተባለች አባት ለልጁ ነው የሚያወርሰውና ልጁ በባህሪው አባቴ የሆነ ሁሉ የኔ ነው ብሏል። ማለት እሱ የሆነ ዘመን ላይ የሚወርሰው ምናምን ውርስ የለም። በቃ የአብ የሆነ ሁሉ የሱ ነው። እኛ ግን በልጁ ምክንያት ከእርሱ ጋር አንድ ስለሆን ከክርስቶስ ጋር አንድ ስለሆን በጸጋ ተሰጥቶን የምንወርሳት መንግስት አለች። ስለዚህ በዚህ ምክንያት በክርስቶስ ክርስቲያን በወልድ ውሉድ ነው የምንባለው። በወልድ በኢየሱስ ክርስቶስ ልጆች ተብለን እግዚአብሔር አባታችን እግዚአብሔር አብን ደግሞ አባታችን እንላለን። ይሄ በጣም የታወቀው ግልጽ የሆነው ምንድነው? ይሄ ሮያል የሆነው መንገድ መስመሩ እሱ ነው። ግን ከዚህ ተነስተን ግን አንዳንድ በመጽሐፍ ቅዱስም ክርስቶስ በወንድም ብቻ እኛ ልጅ በልጅነት ብቻ ነው ወይ የተገለጠው? በአባትነት የተገለጠበት የለም ወይ? በእናትነት ሜታፎርስ የተገለጠበት የለም ወይ ካለ አለ። ይሄ ሲኖር ግን ኤክስፕሌን ነው ማድረግ ያለብን እንጂ ሞዳሊስቶቹ ይጠቀሙታል፣ እነሱ ወስደው የሆነ ትርጉም ይሰጡታል ብለን እነሱን ለመሸሽ ያው አቮይድ ስለማናደርገው ማለት ነው። ምናልባት ግልጽ ከሆንኩኝ ሳሚ መመርዬ እሺ እቺ ልበልና ምናልባት ሌሎች ወንድሞች ጥያቄ ካላቸው ይጠይቃሉ። ማቴዎስ 6:9 ቅድም ሲነሳ ነበር። ኢንፋክት እርሱ ያነሱትን ሀሳብ እኛም አንስተነዋል። ግን አባት ተብሎ የተጠቀሰበት አዲስ ኪዳን ላይም ብሉይ ኪዳን ላይም አናገኝም። ያው እርሱ ያውቁታል። ኢሳይያስ 9:6 ላይ ያለውም ሀሳብ ቅድም ስናነሳ ስለነበረ ያው መቼም ደርሶ መንገር አያስፈልግም። ያው ስኮላር ስለሆኑ ማለት ነው። የዘላለም አባት ብሎ የሚፈታው ከምን አንጻር እንዳለው ይታወቃል። ማቴዎስ 9 ላይ ግን ያለውን ለምሳሌ አወር ፋዘር ኢን ሄቨን የሚለውን ጸሎት ግን ዳይሬክትሊ ለአባት ብቻ እንደሆነ ማለት ቱ ዘ ፋዘር ትሩ ሰን በመንፈስ ቅዱስ እንደሆነ ይሄ የአባቶችም ትምህርት ነው። ለምሳሌ ብዙ አባቶችን ማንሳት ይችላል። ለምሳሌ ተርቱሊያንን ብናነሳ ሎርድ ፕሬየር አድሬስ የሚያደርገው ለአባት ነው እና እኛ ክርስቲያኖች ስንጸልይ በክርስቶስ ኢየሱስም እንጸልያለን። ስለዚህ አባት ደዋን ዊ አድሬስ የምናደርገው ክርስቶስ ኢየሱስ ደግሞ ደዋን ሁ ጊቭ አስ አክሰስ የሚል ስትሮንግ የሆነ ትምህርት አለ። ማነው ኦሪገንን ብናነሳ በጣም ክሊር የሆነ ቲችንግ አለው በዚህ ጸሎት ላይ። ኦሪገን እንደው የሚያነሳ ዊ ሹድ ፕሬይ ቱ ጋድ ዘ ፋዘር አሎን ብሎ ይልና ከዛ በትሩ ዘ ሰን ብሎ ያስቀምጣል። በልጁ በኩል ብሎ ለአባት እንደሚጸለይ ለአባት ብቻ አሎን ብሎ ያስቀምጣል። ኦሪገንም እንደዚሁ ኮንፊውዝ አያደርግም፣ አባትና ልጅን ኮንፊውዝ አያደርግም። አፕሮቹም the father because of Jesus ብሎ ነው የሚያስቀምጠው ማለት ነው። እሱ ብቻ አይደለም። ኢቨን ማነው ሳይፕሪያን ኦፍ ካርቴጅም the same thing ይሄንን ማቴዎስ 6:9 ሲያብራራ ጂሰስ እሱ አስተማረን እንደዚህ አለን፣ ወደ አባት ጸልዩ ብሎ
አወር ፋዘር ብላችሁ ጸልዩ አለና ቢኮዝ አለ ይሄን ሲያብራራ we are now የአባት ልጆች ነን የእግዚአብሔር አብ ልጆች ነን በክርስቶስ ኢየሱስ የእግዚአብሔር አብ ልጆች ስለሆንን we pray to the father but because Christ made us son ኢየሱስ ልጅ ስላደረገን ብሎ ልጅነታችን ለአባት ወይም ደግሞ ለእግዚአብሔር አባት ልጆች ያደረገን ክርስቶስ ኢየሱስ ነው ብሎ ይሄንን ጸሎት ስፔሲፊክሊ ይፈቷል። ቅዱስ ዮሐንስ አፈወርቅም ይሄንን በደንብ ኤክስፕሌን ያደርጋሉ እኮ prayer directly to the father ነው ምክንያቱም ክርስቶስ ኢየሱስ ሜዲያተር ስለሆነ እንዲሁም ደግሞ መንፈስ ቅዱስ ደግሞ ይሄን ጸሎት ምንድነው ሰፖርት አድሬስ ሄልፕ ያደርገናል ብለው እሳቸውም እንደዚህ ያስቀምጣሉ። ኦገስቲን ኦፍ ሂፖንም ማንሳት ይችላል እና ብዙ አባቶችን ስናነሳ ይሄንን ጸሎት prayer to the father ነው በክርስቶስ ኢየሱስ በኩል በመንፈስ ቅዱስ ምንድነው by the holy spirit ብለው ያስቀምጣሉና እርሶ ይሄን ነገር ለምሳሌ አሁን ከእርሶ ጋር ስናወራ ኦፍ ኮርስ አዲስ ኪዳን ላይ ለምሳሌ እንዲህ አይነት ጥቅስ አለ። ይሄ ጥቅስ ሊትራሊ አባትነት ለልጅ ተሰጥቷል ወይም ደግሞ ለወልደ እግዚአብሔር ተሰጥቷል። ስለዚህ ኢየሱስ አባት ተብሏል ወይ ደግሞ ኢየሱስ እኔን አባት ብላችሁ ጥሩኝ ያለበት መጽሐፍ ቅዱስ ክፍል ካለ እንደው ከዛ አንፃር ብናነሳ ቅድም የተነሱ አንዳንድ የመጽሐፍ ክፍሎች ነበሩ አዲስ ኪዳን ላይ እነሱን እያነሳን እያብራራን ነበር። ምናልባት እርሱ አሁን ቅድም እንዳሉት አዲስ ኪዳን ላይ ወልደ እግዚአብሔር አባት የተባለበት ወይም ደግሞ እሱ ራሱ ክሌም ያደረገበት ነገር ካለ በደንብ እሱን ቢያሳዩን አሪፍ ነው። አዲስ ኪዳን ላይ እኔ አላስታውስም። ሳሚ ያነበብኩት እንደዚህ አይነት ጥቅስ አላስታውስም። የብሉይ ኪዳን ያው ድንቅ መካር የሚለው ይሄ ለጌታችን የተነገረው አለ አይደለ? የዘላለም አባት ተብሎ ይጠራል የተባለው አለ። እሱ በጣም ክሊር ነው። ሁሉም አባቶች ኢቭን በአዲስ ኪዳንም ተጠቅሷል እኮ እሱ ጥቅስ አይደለ ለክርስቶስ እንደሆነ እና የሚስማሙበት ነው አባቶች ሁሉ እሱ ለክርስቶስ የተነገረ ትንቢት እንደሆነ። ግን አሁን የምንስማማው ነገር አባትነት ሁሉ የሚሰየምበት አብ ነው እንዳለው ቅዱስ ጳውሎስ በአብዛኛው በእኛም እኮ በጸሎቶቻችን እንደዛ ነው። ቅድም እንዳልኩ በከመ መሐረነ ቅዱስ ወልድከ ቅዱስ ልጅህ እንዲህ ብላችሁ ጸልዩ ብሎ እንዳስተማረን ብለን ነው የምንጸልየው አባታችን ነው። ስለዚህ ቅዱስ ልጅህ እንዲህ ብሎ እንዳስተማረን ብለህ ከጀመርክ ወደ አብ ነው እየጸለይክ ያለህ ማለት ነው። እኔ አሁን እንትን ያልኩት ምንድነው ቃላት አንዳንድ ጊዜ በመጽሐፍትም በምንም እንዲህ አይነት ነገሮች ቢገኙ ክርስቶስ አባት የተባለበት መንገድ ቢገኝ ፈጽሞ ሊሆን አይችልም ሳይሆን መባል ያለበት ከምን አንጻር ነው የተባለው ከመጋቢነቱ ከምናምን ተብሎ ሊነገር ይገባል። ምክንያቱም አባትነት ኮንቬንሽናል በሆነ መንገድ ሲነገር በስመ ሚስጥረ ሥላሴና አባት ደግሞ እንደ አትሪቢዩት ፕሮቫይድ የሚያደርግ የሚያስብ የሚጨነቅ ተብሎ በሚነገርበት ደረጃ ለሌሎችም ሊነገር ይችላል። ለወልድም ለመንፈስ ቅዱስም ሊነገር ይችላል። አይደለም ለነሱ ለሐዋርያትም ተነግሯል እኮ አይደል? ማለት አሁን ክርስቶስ የሌለው ነገር እነሱ ጋር አለ እንዴ? ለአንድን ሐዋርያ አባታችን ስትለው ጳውሎስ ለምሳሌ እኔ ወልጃቸዋለሁ አባታችሁ ነኝ ሲል ጳውሎስ ለምን አባታችን ትላለህ? አባትነት ሁሉ የሚሰየምበት እኮ አብ ብቻ ነው አንለውም። በቃ የተናገረበት አስፔክት አለ ማለት ነው። የተናገረበት አስፔክት ሲኖር እንደዛ እንላለን። አባታችን ሆይ የሚለው ጸሎት ግን ሊተርጂካሊም እኛ ለአብ ነው በአብዛኛው የምንሰጠው። እሱን ነው ማለት የሚችለው። ሳሚዬ አሁን መውጣት ይኖርብኛል። 2% ነው ስልኬም ሊዘጋ ነው። ሌላ ጊዜ እንወያይበታል። እሺ መምህርዬ በቃ ችግር የለውም። ሌላ ጊዜ ሲመቾት በደንብ እናወራለን። አኪሻ ምናልባት አኪ ታች አለ የሚመች ከሆነ አንድ ቁጥር ጻፍልንና ባለፈው ስለ ክርስቶስ መምህርዬ እሺ መምህርዬ ተባረኩ። ባለፈው ተስፍሽ አኪ ስለ እንትን እያስተማረ በኢየሱስ ስም ስለ ዳግም መምጣት ስለ ክርስቶስ ዳግም መምጣት እያስተማረ አውሶ በጣም ኢምፕሬስድ ማይ ፍሬንድ ነው። በእናትህ እንደዚህ አንደኛውን አንበሳ ሳጨርስ ሌላ ደግሞ ኧረ በጌታ ስም ብዬ ነው እኔ። ሳሚ ግን እንደዚህ ሃይጃክ ማድረግ አይቀርብም። አይ ታች ስላለ ከተሚመቸው እኮ እንዲገባ ነው። ኧረ ተው ሳሚ እያነቃቀው ነው። ሶርቲ የሰጠችን ስልጣን ተባብረን ልናጥቅ ነው።
ላስወርደው እንደ ቢሲ አይ አታስወርደው። ልቀንድበው ነገሩ ቅመም እኮ ነው ነገሩ። ለምን አልነገርከንም? ጌታን ልንገርህ ተስፋ አልነገርከንም። ልንገርህ አዳምጡ። ጌታን እኮ ነው የምልህ። እኔ አሁን ብዙ ጊዜ ኦርቶዶክሳውያን ስናስብ እኛ የምናስበው ድነታቸውን የሚጠራጠሩ መዳናቸውን የሚጠራጠሩ ድናቸዋል ሲበሉ አይ እግዚአብሔር ያውቃል በር ላይ እንኳን አንተ ሲያስተምር ግን በቃ የዘላለም ህይወት በእጃችን ያለን ሰዎች በቃ ጋራንቲ ነው። በቃ ክርስቶስ ኢየሱስ እሱ ልክ እኛ እንደምንናፍቀው በቃ የክርስቶስ ኢየሱስ መምጣት በቃ የሚናፈቅ እንደሆነ እንዴት ባለ መንገድ 1000 ምናምን ሰው አስቀምጦ ነው የሚሰብከውና ይወስ ላይ በጣም እንዴት ደስ የሚል ትምህርት ኦቨርዋልም የሚያደርግ ትምህርት እያስተማረ በቃ ይሄ ነው ወንጌል ነው የምንፈልገው እኮ ፔሬድ አለቀ። ለምን ቀጠሮ ይዘህ ታዲያ አጠራውም እዚህ እንዴ? ኧረ እኔ በእናትሽ እሱ ቤት እየሄድኩ ነው የምማረው። እንደውም ዳክተር አሁን ካለን አግባ እሱ ሲገባ የእንትን የታች እያስባለን እኮ ግባ በላት ዳክቸ ረሳሚ እንዴት ነህ? ቬጋስ ሰላም ነው ወይ? ድምፅን አሰማ ሳሚሻ። እውነት እየፈለኩት ያለው ታውቂያለሽ፣ እኔ ወርጄ የሳሚን ጽሑፍ ስላየው ሳሚ እኮ ይግባ እያልኩ ለካ እዚህ ጎን ቆጥሏል። በእውነት ሰላም ለእናንተ ይሁኑላችሁ። እንዴት አላችሁ? አለው እግዚአብሔር ይመስገን። ደግሞ ዛሬ ሳሚ ብለህ መጣህ አይደል? ቀደም እኮ ይህን ስም አይቼው ድምፅን ነው በቃ ስሰማ እንዴ ሃሌሉያ ብዬ እኮ በቃ ፒፕሎ በጣም እንትን አለኝና አይ እስኪ በቃ በሳሚ ልበላው ልገላገል ብዬ ከጸሎት ቤት እያየህ ጸሎት ቤት የሰማሁ ነበር ከነፌዝ ጋር ኢዮብ ያለን ሰምተሃል እንዴ? ኢዮብ ያለን ሰምተሃል? እንደ ኒቆዲሞስ በጨለማ ነው ነጠላውን ለብሶ የሚሄደው አለ። ታጠናቃላሪ በብርሃን ነው ታፕታፕ ሳረጉላ ነበር። እግዚአብሔር ነው ሳሚ በሚለው ስሜ ገብቼ ታፕታፕ ሁላ ሳረግ ነበር። አበባ ሰጥ ነበር፣ ሳራግፍ ነበር። አሜን እያልኩ ሲመለስ ውግዘት እንዳይደርስበት ማስረጃ አጥፍቶ ይመጣል። ባኪ እንኳን አትምጡብኝ። አንተ ስሜን ታጠፋለህ አይደለ? ቆይ ኢዮባ አተው ስሜን ታጠፋ ያውም እኮ ኢዮብ ያለው እኮ መረጃ አጥፍቶ ነው የሚመጣው ነው ያለው። ተመልሶ በሄድክበት አትመለስ የሚል ጥቅስ ይዞ ነው የሚመጣው። ኢዮባ ግን አንተ አይደብርም? እንዴት ታሳጣኛለህ? ቀመሙት በጣም ሶሪቲና ተስፍሽ ቀመሙ የለ እንዴ? ኒቆዲሞስ ነው ያልኩ ሌላ ምን አላል እነሱን የቀመት ግን ተመችቶኛል። እንደዛም ከሆነ አሪፍ ነው። ለሰባኪ ርዕስ እየሰጠህ እኮ ነው ኢዮባ፣ ለሰባኪ ርዕስ እየሰጠህ እኮ ነው። መቆሚያ ሲያስብ እኮ ልጅ እኔ ግን ሳሚን ሳስብ እንደ ጳውሎስ ነው። ስሙን ራሱ የምንለውጠው እየመሰለኝ ነው። እንዴ ስሙንም ትቀይባለህ? ተቀይሮ አይቀርም ነው። ኢዮባ መቋሚያ ሰጥቶ ነው እኮ እንዳይደክመው መቀልጠም ነው እንዳለ ቀለጥመዋለን። አንዴ እኔ ብቻ እኮ አይደለሁም፣ ሌሎችም ወንድሞች ነበሩ። አንድ ጊዜ ጆኒ የሚባል ልጅ ነበረ፣ የሆነች ልጅ ነበረች፣ ሊያ ነበረች ምናምን። ደስ ይለኝ ነበር በእውነት ሳሚ። አይ የእውነት በቃ እኔ ይኸውልህ በጣም ደስ ያለኝ ነገር አይደለሁም እያልክ ነው። አንድ ነገር ኮንፌስ ላድርግላችሁ ተስፍሼ፣ በጣም ይቅርታ አድርጉልኝ የወንጌል አማኞች ማለት ነው። አኪ 1600 ምናምን ሰው ይዞ በኢየሱስም ወንጌል ነው የሚሰብከው። እግዚአብሔር ነው የምልህ በቃ የሚያስቀና ወንጌል ይሰብካል። ከዛ በቃ አሜን ምናምን ብዬ እንደውም ኔትወርክ እያስቸገሩ ምናምን ነበርና ላፍ ብዬ ደግሞ የሆነ ቤት እገባልሃለሁ አፖስቶሊክ ሰክሴሽን ምናምን እያለ የወንጌል አማኝ ነው። እኛ እንግዲህ የወንጌል አማኝ የወንጌል ሰባኪያን የምንባለን አፖስቶሊክ ሰክሴሽን ይላሉ። እነዚህ የላቸውም እኮ ጳጳሳቸው እንደዚህ ነው ምናምን እያሉ 500 ምናምን ሰው ይዘው በለው እርስ በርስ ከታች ይሰዳደባሉ። ላፍ ብዬ ደግሞ ሌላ ቤት እንደዚህ ስክሮል አደርጋለሁ። ማታ እንቅልፍ ስለ ስራ ቦታ ስለነበረ አደርጋለሁ።
በቃ ማያስፈልግ ኢሹ በቃ ማለት ወንጌል ሰባኪ ወንጌል መስበክ ሲገባ 300 ሰው ይዘህ 100 ምናምን ሰው ይዘህ ወንጌል ከፍተህ መስበክ ሲገባ በቃ ተራ የሆነ ነገር ለህይወት ምንም ባሉ የሚያደርግ ነገር ኢሹ አድርገህ እዚህ እዛ ምናምን ታደርጋለና እንዴት እንዳስቀናኝ። ከዛ የሆነ ማን ነው የሚባል ደግሞ ሲገባ 3000 ሰው ምናምን ይዞ እስላሞችን ይሞግታቸዋል መጽሐፍ ቅዱስ ከፍቶ እሱ ራሱ በራሱ ወንጌል እኮ ነው። እና አይ ቲንክ በጣም እኛ ሉዝ አድርገናል በእውነት መጽሐፍ ቅዱሳችንን ከረን አስቀምጠን ፖለቲከኛ ሆነናል እኛ ወንጌል አማኞች። እና ለዛ ነው ይሄ ኮንፌሽን ነው የኔ ብቻ ኮንፌሽን ነው። እና እዚህ ወንጌል አማኞች መጽሐፍ ቅዱሳችሁን አንሱ፣ ወንጌል ስበኩ፣ ጸልዩ ምናምን ነገር አይመስልሽም? ሶሪቴ እፎይ የስ ላነካታሽ እንጂ ብቻዬን ለምንድን ነው ጭራሽ አሜን ብላ ይለኛል ጌታ ነው እንዴ? አንተ በእናትህ የሚገርም ወንጌል እኮ ነው። የዘላለም ተስፋችን ክርስቶስ ኢየሱስ የዘላለም ተስፋችን ነው። በቃ ምንጠብቀው ኦኬ ምናምን እያለ ለዛ ህይወት ተዘጋጅተን መቆም አለብን፣ መጠበቅ አለብን። የዘላለም ተስፋችን ኢየሱስ ነው። ይሄ አሜን ካላስበለ ምን አሜን ያስብላል? ትቀልዳለህ። የምጓጓለት ህይወት እኮ ኢየሱስ ነው። አድሶ እዛም ቤት ገብቷል እያልከናል እንዴ? አሜን ነው የምንለው እንዴ? አንዳንድ ነገር እግዚአብሔር ምስክሬ እኮ ነው ማለት የምጠብቀው ተስፋችን ኢየሱስ ነው የሚል ስብከት እኛ ቤት እንዴ ነው የሚያስፈልግ ያስለቅሳል እኮ። በዲኖሚኔሽን ስለታጠርን እዛ ቤት እውነት የሚሰበክ እውነት የሚወራ እስከማይመስል ድረስ በጣም ጭፍን የሆነ እንትን ውስጥ ገብተናል። አንዳንድ የሚነሱ ሙግቶችም እውነት እንኳን እየተወራ ልባችንን ከፍተን አሜን ለማለት የምንችልበትን አቅም ያሳጡናል። እንግዲህ አስበው እኛ ዩኒቨርሳል ቸርች እናምናለን። እውነት እኛ ጋር ብቻ የታጠረች በእኛ ዲኖሚኔሽን በእኛ አጥቢያ ብቻ ሳትሆን እግዚአብሔር በየቦታው አሉት ብለን የምናምን ሰዎች እውነት ሌላ ቦታ የማይነገር እስኪመስል ድረስ የሆነ ቤተ እምነት ብለን ፈርጀን የምናስቀምጠው ነገር አለ። እንዳልከው ግን የእውነት በጣም በዚህ መማር አለብን ብዬ አስባለሁ። አትሊስት ለመስማት ልክ ነው ይወለም እቺ ልበልና ልጨርስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ደቀ መዛሙርቱ አንድ ጊዜ መጥተው ከሰሱ ለኢየሱስ ከኛ ወገን ያልሆኑ በስምህ ግን እንዲና እንዲያደርጋል አሉት። እና ጌታ ኢየሱስ እነሱ እዛ ግሩፕ ውስጥ ስለሌሉ ነው ያንን ያሉት። እና የማይቃወመን ሁሉ ከኛ ወገን ነው አለ ማለት በቃ ይሄ እንደዚህ ነው ልናስብ ይገባል። የኛ የምንላቸው ብለን እኛ ያስቀመጥናቸው በኮቴሽን ብቻ እውነትን እንደሚያወሩ ማሰብ የለብንም። ልባችንን ከፍተን መስማት አለብን። እግዚአብሔር ደግሞ በየትኛው መንገድ ይናገራል የሚለውን ነገር ለማስመር ነው በእውነት እንትን ያልኩት። ይሄንን ስል ያው ለኦርቶዶክስ ምናምን የምትሉ ሰዎች አላችሁ፣ አይመለከተኝም ምንም ብትሉ፣ እውነት ግን ሁልጊዜም እውነት ነው። በማንም ነገር እውነትን አሜን ለማለት ምንም ወደኋላ ልናመነታ አይገባም ለማለት ነው። አጨብጫቢም ካላችሁኝ አጨብጫቢ ነኝ ብዬ እቀበላለሁ። ስማ ምንድን ያልከው ግን ተስፋ የማይቃወመን ሁሉ ከኛ ጋር ነው። አኪ ግን መቃወም ብቻ አይደለም፣ እንደ የፕሮቴስታንት ቸርች እንደ አፖስቴት የሚያይ ነው። ሁለተኛ ኢየሱስ ክርስቶስ ብቻ ባይ ክራይስት አልኖን የሚለውን ትምህርት አይቀበልም። እርግጥ ስለ ወንጌል ጥሩ ነገር ሰብኮ ይሆናል። አንተ እንዳልከው በዩኒቨርሳል ቸርች እናምናለን። እውነተኛ ወንጌል ሲሰበክ መስማትም ደስ ይለናል። ምንም እንትን የለውም። ይሄ ማለት ግን ከኛ ወገን ነው ማለት አይደለም። ምክንያቱም ጌታ ምን አለ? አንድ ቤት 10 በር ቢኖረውና አንዱ እንትን ቢሆን አለ ክፍት ቢሆን ሌባ በዛ ይገባል አለ። ገባ? በጣም ብዙ ሌባ የሚያስገባ ብዙ በር ከፍቶ ብዙዎቹ ክርስቶስን ብቻ በፊታቸው ተስሎ እንዳለ እንዳያዩ የሚያደርግ ትምህርት ይዞ ወንጌል በቃ እውነተኛ ሰባኪ ነው ምናምን ለማለት እንኳን አያስደፍረንም። ግልጽ የሆነ ነገር ነው። ስለዚህ ይሄ ምንም እንዳልከው ማጨብጨብ ምናምን ታግ ምናምን የሚያሰጥ ታፔላ የሚያሰጥ ነገር አይደለም። ግን truth has to be told ገባ? በተለይ አሁን እንደዚህ እዚህ ቦታ ስነጋገር የኦርቶዶክስ
መሰረታዊ ትምህርቷ ምንድነው? የካቶሊክ ትምህርቷ ምንድነው? በመጽሐፍ ቅዱስ አንጻር ሲታይ በሚለው ነው ራሳችንን የምንገመግመው፣ ሌሎቹንም የምናየው ከዛ አንጻር መታየት አለበት ብዬ አስባለሁ። አሁን ባለፈው ስለ እንትን ሲወራ ለምሳሌ ዲሲ ምናልባት ከነበር ስለ መዳን ሲነሳ በእምነት በጸጋው በእምነት እንዳዳነን የሚያምን ሰው የኛ ተቃዋሚ ነው ብለን ለማለት እንችላለን። ለምሳሌ መዳን እንትን ስናወሳ በጸጋ ሄዳን ነው፣ በእምነት ሄዳን ነው፣ ጸጋው ነው በእምነት ያዳን ነው። ይሄ እውነት ነው ይዳን ነው፣ ይሄ እውነት ነው ይዳን ነው፣ ጸጋው በእምነት ነው ያዳነን ብሎ የሚመሰክርና የሚናገር ሰው ከኛ ተቃራኒ ነው ከኛ ተቃዋሚ ነው ማለት እንችላለን? አንችልም። ግን እሱ በጸጋው ብቻ ብሎ የሚያምን ሰው አይደለም። በጣም የተጣመመ ትምህርት የሚያስተምር ነው። ታውቃለህ፣ በስራ ይዳናል ብሎ የሚያስተምር ምንፍቅናን የሚያስተምር እኮ ልጅ ነው። ኧረ ፍጹም በእውነት አይደለም። ቤሴኔ ይመሰክራሉ። አምጡልኝ አንድ ቪዲዮ አኪ በስራ ይዳናል የሚል ትምህርት ካመጣ እኔ እቀጣለሁ። የያዕቆብን ትምህርት እንደ ዳዊት እየደገመ በደንብ ነው የሚያስረዳው። ተወሳሚ በእናትህ ተው። ሳክራመንት ላይ ከሆነ ሳክራመንት የጌታ እራት ምንም ሳክራመንት አይደለም ብሎ ያስተምራል። የኦርቶዶክስን ትምህርት ሰው በእምነት ብቻ አይድንም፣ በስራው ማሳየት አለበት። ስራ ያድናል ብሎ የሚያምን ኢዮባ እዚህ ያለ ለምሳሌ ኢዮባ እንደዚህ ታምናለህ አይደለም? አኪ ማለት ነው ከሁለት ብታይ ጥሩ ነው ማለት አሁን እና አኬ ጋር ቲክቶክ ላይ ያለው ላይ ያው እና አኬ ጋር እንደዛ አይሉም። መሬት ስትወድ ግን ያው አለ። ከሁለት ነው ማየት ያለብህ እንጂ አሁን እና አኬ ጋር በስራ ይዳናል የሚል ስለዚህ አኬ ኦርቶዶክስን አያውቅልም ማለት ነው። ስለዚህ አኬ የራሱን እንኳን ወጥ የሆነ ዶክትሪን የማያስተምር የራሱ የሆነ እንደዛ የሱ ክርስቲያን ኦርቶዶክስ ምን እንደሆነ የማይታወቅ የቲክቶክ አርበኛ ነው ማለት ነው። ኢዮባና ጸሎት አሉ እኮ እስኪ ይንገሩን። በስራ ይዳናል የሚል ትምህርት አለ ምንድን ነው? አይ ዳጊ ቆይ መጀመሪያ ክሳችሁን መሬት ላይ ያለችው እንደዛ አታምንም አለ። መሬት ላይ ያለችው እንዴት ነው የምታምነው? ቲክቶክ ላይ ያለችው እውነት ነው። አይ አሁን ቲክቶክ ላይ እኔ አኬ ሲያስተምር ስሰማው በቃ እኔ አምነዋለሁ የሚለውን ጋር እስቲ ለውጥ አምጣ ምናምን ብለህ ብትፈልገው አላገኘውም። ግን መሬት ላይ የለም ወይ ስንባል አለ። መዳን አቋይ የመዳኛ መንገዶቹ ብዙ ናቸው። አንድም በተክልዬ አንድም በዚህ መንገድ የሚባል የለም። ማሳየት እስቲ ቢጫ የሚለብሱት ሰው አልገባኝም። ምንድነው አሳየን የምትለው? ይሄ የተገለጠ ያደግንበትን ነገር ነው አሳየን የምትለው? ምን መሰለህ እናንተ ስላልተረዳኸው አንተ ነው ያልከው። ቆይ ከኔ ጋር አየሁ አይ ሁለቱም የሉም ካልን ያው እያየን እንሄዳለን እና የለም ነው እያልክ ያለኸው ለምኳል እንደዛ የሚባል አንተ እንዳልከው አንድም በተክለ ሃይማኖት እንድናለን አንድም የመዳኛ መንገዱ ብዙ ነው ብለው አልሰበኩም መምህር። እሱን እንትን ካላልከው ያው ካልተረዳኸው አልተረዳሁትም ምን ለማለት ነው የሚለውን መጠየቅ አለብህ እንጂ ከክርስቶስ ውጪ ሌላ መዳኛ አለ የምትል መሬት ላይ ያለች ቤተክርስቲያን የለች። ስብከቱ የለም ነው እንደዛ የሚል እንትን የለውም። አንተ ነው ያልተረዳኸው። አሁን አንተ የሰማኸውን ምንድነው መረዳት ያለብኝ? አሁን እስቲ ቆይ መረዳት ያለብኝ እስቲ አልገባኝም። አንተ ማን ነህ? ማናውቅ ኦርቶዶክስ አይደለም። ቆይ የቪዲዮ መስለኛች ጋጋታ እንድናመጣልህ ነው። ለምንድን ነው የምታደርገው እንደዚህ? መቼለት ሰባኪው እሑድን ያከበረ በሰማይ ቤት እሑድ ወደ ገነት ይገባና ሰኞ ደግሞ ተመልሶ ወደ ሲኦል ይገባል ብለው አላስተማሩ? መዳኛ በኢየሱስ ክርስቶስ ብቻ ነው ወደ ገነት የሚገባው። እንደዛ ብላ ነው ኦርቶዶክስ የምታስተምረው። ሌላ በመድረኳ ላይ ሌላ ትምህርት የለም ነው የምትለን?
የለም እንደኛ እኮ ሶማሌ ወይም ሱዳን አይደለንም እኮ ኦርቶዶክስ ነው ያደገ ብዙ ነገር ያለው ከቤተክርስቲያን አሁን እየመሰልከኝ ነው። ምክንያቱም ኦርቶዶክስ ቴዎሎጂ አታውቅም አንተ ምንም አታውቅም አንተ ምንድን ነው የማላውቀው? ዝም ብለህ ኮምፕሊት ዲናያል ሆነ ማውራት አንችልም። እንደዛ ሳይሆን ቆይ እንደዚህ እናድርግ። ከኢዮብ ጋር ዳጌ ከኢዮብ ጋር ስታወራ የመጽሐፍቶቹ ምናምን ምንድን ነው ኤቪደንስ ውስጥ ሲኖር ታመጣዋለህ። ግን እስከዛ ድረስ ግን ኢዮብ ምንድን ነው የሚያምነው? ኦርቶዶክሳዊ ወንድም ነው። ከላይ ጸሎት አለ። ምንድን ነው የሚያምነው? መዳን እንዴት ነው ብለህ ጠይቀው። ያ ኢዮብ አሁን ቲክቶክ ላይ ነው ያለው። እስቲ ንገረን፣ መዳንን ግለጥልን ስንለው ከኛ የተለየ ምንም እንደማያወራ አምናለሁኝ። እስቲ ንገረን ግን እንስማ። ቲክቶክ ላይ ቅዳሴ ምናምን አለ እንዴ? ቲክቶክ ላይ ነው ያለው። አሁን መጀመሪያ መዳንን ያለሁት ያኛውን አወጣልሃለሁኝ እኔ ያኛውን አወጣልሃለሁ። እስከዛ ድረስ ግን መጀመሪያ አስተካክለው። ቆይ አይደለም እኔ ላውራ ወደ ሚዩት አድርጌ ነው የምሰማ። እኔ ምንም ችግር የለብኝም። ግን እኮ ኢዮብ ያለው ቲክቶክ ላይ ነው። ስለዚህ አልክ እኔ ቲክቶክ ላይ አይደለም ያለው። ቲክቶክ ላይ መጥቼ ኢንጌጅ አደርጋለሁ ምን እላለሁ። ግን የማስቀድሰው ምን የምለው መሬት ላይ ቤተክርስቲያን እየሄድኩኝ ነው እንጂ ቲክቶክ ላይ ላይቭ ከፍተው እያስቀደሱ ቅዱስ ቁርባኑን እንትን በሉ ምናምን የለም። ስለዚህ መሬት ላይ ነው ያለሁት። እኔ መሬት ላይ ካለ ሰው ጋር ነው እያወራ ያለው እንጂ ቲክቶክ ላይ ብለህ ሁለት የተለያየ ነገር እንትን አትበል። ግን መዳን እንዴት ነው በኦርቶዶክስ ቤተክርስቲያን ድነት እንዴት ነው ካላችሁ ምንም እንትን የለውም። ያመነ የተጠመቀ ይድናል ነው በቃ። እናምናለን፣ የክርስቶስን ስራ እናምናለን። እምነት ሲባል ደግሞ ሙሉ በሙሉ ፌትፉልነስ ነው። ፌትፉልነስ ማለት መታመንም ነው። ዝም ብሎ የሆነ የአይምሮ ወይ የሀሳብ እንትን ብቻ ሳይሆን መታመን ነው። ክርስቶስን እንደ ጌታ አስተምሮን መቀበል እና እነዛ ነገሮች ማለት ነው። እና በመታመን ውስጥ ደግሞ ሌላ ብዙ ነገር አለ። ክርስቶስ ያደረገልን ብዙ ነገር አለ። አንዱን ከዚህ አሁን ለምሳሌ የቅዱሳን ህብረት ነው። የቅዱሳን ህብረት ክርስቶስ ሲወርድ ብቻውን ነው፣ ከፍ ሲል ግን በቃ ቤተክርስቲያንን ይዘው እንትን ያለው። ስለዚህ እዚህ የቅዱሳን ህብረት ውስጥ አለን ብለን ስለምናምን እነዛ ቅዱሳን ያለፉት ቅዱሳንን ስለዚህ መዳንን ስትገልጸው የዳንበት በክርስቶስ ኢየሱስ ነው ብለሃል እና ለቅዱሳንም ቃል ኪዳን ተሰጥቷቸዋል ብለህ ታምናለህ አይደለ? አሁን ያልኩትን ለምን አሁን መሀል ላይ ገብተህ ዳጊ እንደዚህ ነው እንደዛ ነው አትበል። ጨርስና እኔ ስጨርስ ታወራለህ፣ አንተም ስጨርስ እኔ አወራለሁ። ያው ማን አልገባውም ማለት ነው። ስለዚህ በዛ እንትን ውስጥ ደግሞ እኛ ድነት ፕሮሰስ ነው ብለን ስለምናምን ቅጽበታዊ ድነት ብለን እንትን አለን ድነናል፣ እየዳንን ነው እንድናለን ብለን ስለምናምን በዛ እንትን ውስጥ ብዙ ደግሞ ከቤተ ክርስቲያን በክርስቶስ ስራ ምክንያት ያገኘናቸው እንትኖች አሉ። አንዱ እንዳልኩ የቅዱሳን ህብረት ነው። የቅዱሳን ህብረት ውስጥ በቃ እንደዚህ በምልጃ እነዚህ ነው እናንተ ኮንፊውዝ የምታደርጉት። ስናማል ላይክ ምልጃ ስንጠይቅ ቅድስት ድንግል ማርያም ለምኝልን ስንል ኦር ሌሎች ቅዱሳን ለምኑልን ስንል ያ ነገር እናንተ እንትን ይመስላችኋል። ይሄ ሳልቬሽኑን ከክርስቶስ እንደወሰድን ኦር እየተሻሙ ይመስላችኋል። ኖ ግን ይሄ ሁሉ በረከት ክርስቶስ በሰራው ስራ ያገኘነው ጸጋ ነው ብለን ስለምናምን ያገኘነው ጊፍት ነው። የቅዱሳን ህብረት ክርስቶስ የሰጠን ጊፍት ነው ብለን ስለምናምን ያንን እንትን እንላለን፣ እንቀበላለን። በክርስቶስ ትንሣኤ ምክንያት የሕያዋን አምላክ ነው ብለን እኛ ስለምናምን ያንን እንጠቀመዋለን ማለት ነው። እሱ ደግሞ ከክርስቶስ ስራ እየተሻማ ሳይሆን የክርስቶስን ስራ በደንብ ተለቅ አድርገን ለዛውም ስለምናምን ነው ብለን ነው እኛ የምናስቀምጠው። ጨረስ? አይ መዳን ላይ እናንተ ጋር የሚዳንበት አሁን የቅዱሳን ቃል ኪዳን ብላችሁ ታምናላችሁ አይደለ? አሁን አንድ ምሳሌ ላንሳልህና የአቡነ ተክለ ሃይማኖት ቃል ኪዳን ተሰጥቷቸዋል ብለህ ታምናለህ አይደል? ቀጥል። ያ ቃል ኪዳን ተሰጥቷቸዋል። እዛ ሄዶ ገድላቸውን የጻፈ ያጻፈ ያነበበ ያስነበበ ይህ ትውልዱ ይማራል ብላችሁ ቃል ኪዳኑን ትማጸናላችሁ።
ሄዳችሁ ቦታውን ትሳለማላችሁ። የተሳለመ 7 ትውልዱ ይህ ሁሉ የቃል ኪዳኖች የመዳኛ መንገዶች አሉ። ገድሎቹም የሚነግሩን አሁን አንተ ታምነዋለህ ወይ ተብሎ ሲጠየቅ እዚህኛው ጋር ያለው ቲክቶክ ላይ ያለው ኦርቶዶክሳዊ ጭራሽ የማይቀበለው ግን መሬት ላይ በዓሉ ያለ አንዱን ብናነሳው በላይ ሰብን ታሪኩን አንስተን ስናነሳው አረ ይባላል፣ ግን መሬት ላይ ክብረ በዓሉ አለ። ስለዚህ ሁለቱ የተገናኙ ነገሮች ናቸው። በአንድ እሳቤ ላይ ብቻ የቆመ ነው ወይ ብለን ካየን ይከብዳል። እና ይህ እንዴት ነው አንተ የምታየው? ኢዮባ ወጣ እንዴ? ኢዮባ የት አለ? ኢዮባ አለ ከታች አንጻፍ ካለ ኔትወርክ የሆነ እንዴት ወጣ? በቃ ጥያቄው እኮ ይሄ ነው። እዚህ መጥተው የኢስተርን ኦርቶዶክስ ክርስቲያን ኦርቶዶክሲን አምጥተው ትምህርታችን ይሄ ነው ብለው መሬት ላይ ያለውን ያደግንበትን የተማኑ ያን በሺህ የሚቆጠር የአዋልድና የገድል ከክርስቶስ ውጭ የመዳን መንገድ የተጻፈበትን ክዶ እናንተ አልተረዳችሁ። ግን በዚህ እንትን ማድረግ የሚገባ ነገር አለ። አንደኛ ኢትስ ዌስት ኦፍ አወር ታይም። ከእንደዚህ አይነት ሰው ጋር መከራከር ምንም እንትን የለም። ምክንያቱም መሬት ላይ ያለውን ግልጽ የሆነ ነገር ካልተነጋገርን ዝም ብሎ ይሄ ጉንጭ ማልፋት ነው የሚሆንብን ሳን። ስለዚህ እውነቱን እንነጋገር ከተባለ አሁን እንደተናገረ ነው። የቲክቶኩ ሌላ ነው። ልክ እንደ አኪ መሬት ላይ ያለችው ኦርቶዶክስ ፎር ታውዘንድስ ኦፍ ይርስ ያስተማረችው እናት አባቶቻችን የሚቀበሉት የተቀበሉት ትምህርት ደግሞ ሌላ ነው። እነዚህ አዲሱ ትውልድ ግን ትንሽ ማንበብ ስለቻሉ የኢስተርን ኦርቶዶክስ ዶክትሪን እንደዚህ በጥምቀት በኢኮኖሚካል እንትን በቅዱስ ቁርባን ያመነ የተጠመቀ ይድናል የሚለውን እንትን ብለው እሱ ላይ ትንጋርገ እሱም ብቻ አናግሩም ቤተክርስቲያናችን እቺ ናት ብለው የሚሞግቱን ሰዎች ትልቅ ክህደት ውስጥ ብቻ ሳይሆን ኑፋቄ ውስጥ ነው። ስለዚህ እውነቱን ከተባለ እሱ ነው መነሳት ያለበት። እኔ ደግሞ ከአሁን ካንተ ካልከው የተለየ ሀሳብ አለኝ። ማለት እነዚህ ወጣቶች የእውነት እኔ የሚያስተምሩት ትምህርት ወንጌል ሲያስተምሩ ለምሳሌ አዳም ቤት እገባለሁ፣ አንዳንድ ጊዜ ጸሎት ጋር እገባለሁ። ጸሎት እንኳን አንዳንድ ጊዜ በጣም እንትን ነው እሱ እንደውም አንዳንዴ በጣም እና እንትናን ማነው ታይትን መልሳታለሁ፣ ችግር የለም ስራ ላይም ስለሆነች እና አኪ ጋር እና ያሬዶ ጋር እና መምህር በረከት ጋር ያለውን ትምህርት ስትመለስ ዮባ መጣ እና እነዚህ ወጣቶች አንደኛ ብዙ የተማሩ ናቸው፣ መጽሐፍ ቅዱስን በእንቀው የሚያውቁ ናቸው፣ የአባቶችን ትምህርት የሚያውቁ ናቸው። እነዚህን ወጣቶች ወንጌልን እኔ አሁን በጠይቀኝ ቢሲ ምድር ላይ ያለው የእኔ ቤተሰቦች በጣም እኔ በትምህርት ቤት በምናምን ብዙ ቦታ አውቃለሁ እና ብዙ ኦርቶዶክሳውያን አሁን እነሱ የሚሉትን እውቀት ወይም ደግሞ ቤተክርስቲያን የምታስተምረውን እውቀት ላይ አለው ብዬ አላምነው። ለዛ ነው ኦርቶዶክሳውያን አልዳኑም ብዬ የምከራከረው እና ወንጌል የምሰብክላቸው ለዛ። ግን ደግሞ እንደዚህ አይነት እውነት ላይ የቆመ ትምህርት ያላቸው ፋውንዴሽናል ትምህርት የሚያስተምሩ ወጣቶችን ግን እኔ ሰፖርት አደርጋቸዋለሁ። እነዚህ ልጆች ናቸው ነገ ቤተክርስቲያንን የሚለውጡት። አንዳንድ የገቡ የሚመስሉ እኛ ትክክል አይደለም ብለን የምንሞግታቸውን ትምህርቶችን የሚሞግቱት እነሱ ናቸው። ቤታቸውን የሚያጠሩት እነሱ ናቸው እንጂ እኛ ስለ ጮህን ምናምን ነገር የሚቀየር ነገር የለም። ግን እነዚህ ወጣቶች ግን ነገ ላይ ቤተክርስቲያኗን ወደ መጀመሪያቱ ወደ 5ኛ ክፍለ ዘመን ላይ 4ኛ ክፍለ ዘመን ላይ 3ኛ ክፍለ ዘመን ላይ ወዳለችዋ የኦርቶዶክስ ቤተክርስቲያን መልክ ይመልሶታል ብዬ አምናለሁ። ደግሞ ስታየው ትምህርታቸው እንደዛ ነው። ስትሮንግሊ እያንዳንዷን ትምህርት የሚያነሷቸው ነገሮች በሙሉ በአባቶች ትምህርት ጠርዘውን የሚያስቀምጡ ልጆች ናቸው። በጣም ያነበቡ ልጆች ናቸውና ይሄማ በጣም ይበል የሚያሰኝ ነገር። እኔ ከነዚህ ልጆች ጋር ይሄ ነው በጣም ሰፖርት አድርገናቸው ምናምን ነገር እጅ ለእጅ ተያይዘን ወንጌል መስራት አለብን ብዬ አምናለሁ። እና አንዳንድ ዲፌንድ የሚያደርጓቸውንም ነገሮች ኦፍኮርስ በአንድ ጊዜ ተነስተ ቤተክርስቲያኒትን እንዳለ ትራሽ አታረግ። አንዳንድ ነገሮቻቸውን እኮ እነሱም ያውቁታል። አሁን ገድል ከፍቼ ለዮባ ባለፈው ስናሳየው ነበረ ነገረ ማርያም ላይ ታምረ ማርያም ላይ ያሉት ነገሮች ስናሳይ ይሄን እስቲ አንብቤ በደንብ አንብቤ እመጣለሁ ምናምን ብሎ የሄዳቸውን እንትን ያላቸው በድፍረት የማይመልሳቸው አንዳንድ ነገሮች አሉ። አባቶችን ሲጠይቃሉ ምናምን ያላቸው ነገሮች አሉ። ገባ? እነዚህ አሳይመንቶች ነገ ከነገ ወዲያ ላይ
በደንብ እየተፈቱ ጠያቂ ትውልድ እየመጣ እነዚህ ነገሮች ጥግ እያስያዙ ወንጌልን የሚጋፉ ከሆነ ጥግ እየተያዙ እውነት ብቻ የምትሰብክ ወንጌልን ብቻ የምትሰብክ ኢየሱስ ብቻ የሚሰበክበት ምናምን ቤተክርስቲያን ነገር ልናይ እንችላለን። እና እኔ ከዛ አንጻር ሁል ጊዜ ኦርቶዶክስ ሲባል በቃ ገድልና ድርሳን በቃ አዋልድ መጽሐፍት ላይ ብቻ ተደንቅሮ የተቀመጠ አይነት ቤተክርስቲያን አድርጎ መሳል እኔ ፐርሰናሊ እንደዛ አልቀበልም። ወይስ እዮባ መተመልሳል? ቀጥሉ። ያ አይ ሀሳብን እኮ ገዛዋለሁኝ። ይሄ ያለ እውነት አለው። ያውን ኢዮብ ሲያወራ በመዳን ላይ ሲያወራ የማንግባባበት እና አዳም ጋር ሄደን የማንግባባበት እሳቤ የለም። ግን ደግሞም ከዛው ቤተሰብ ነን ያለ ነው። መሬት ላይ ያለ እውነታ አለ። ያ እውነታን ግን የለም ብዬ መካዱ ደግሞ ይከብዳል። ለውጥ አለ ወይ ካልከኝ በጣም ደሳስ የሚሉ ስሰማቸው ሀሌሉያ የምትላቸው እሳቤዎች አሉ ወይ? አዎ አሉ። ይህንን ምንም ወደኋላ የምንለው አይደለም። ግን ኢዮባ ምንም ነገር መሬቱ እንዳለ ነጭ ነው፣ ምንም አይነት ነገር የለበትም እሳቤውን ስታስቀምጥልኝ ይሄንን እንዴት ነው አንተ የምታየው የሚለውን እስቲ ይሄ መጀመሪያ ያነሳውልን ሀሳብ እስቲ እንትን በለኝ። የሰማኸው ማለት ነው። ሰምተኝ ከሆነ ወጥቼ ነበረ ስልክ አስወጥቶኝ። አሁን እዚህ ጋር ቆይ ሁለት የተለያየ ነገር ነው እንትን እየተባለ ያለው ምን መሰለ? የምዕመኑ እውቀት ከሆነ ክሪቲክ እያደረጋችሁ ያላችሁት ክሪቲሳይዝ እያደረጉ ያላችሁት መሬት ላይ የምትሉት የምዕመኑን ይሄ የእምነቱን የቤተ ክርስቲያኗን አስተምሮ መረዳት ላይ ከሆነ ማለት ነው ኖሌጅ ላይ ከሆነ እያወራችሁ ያላችሁት እሱ ሌላ ቶፒክ ነው ባላይክ። ምክንያቱም ምዕመኑ ይሄ እኮ ማንም ጋር ነው ማለት እምነቱ እምነት 20 ዓመት እንደነበሩ ነው አሁን ላይ ምን ሲበዛ ኬሩም ይከብዳል። ፓስቶራል ስለሚከብድ አንድ እምነት በዛ ልክ የእውቀት ልዩነት ሊመጣ ይችላል። አይደለችም ማለት አትችሉም። መሬት ላይ ያለው ሰው እምነቱ በመረጃ በማስረጃ ደረጃ ይሄ ግን የቤተክርስቲያን ሰውና ትምህርት የዛም ጊዜ አንድ ነው፣ በጥንትም ጊዜ እንዳልኩ አሁንም አንድ ነው። ምን ቆራረጥ ኢዮባይ በጣም ነው ድምፅ የሚቆራረጠው። ኔትወርክ ነው ድምፅ በጣም ይቆራረጣል። እና እኔ የጠየኩህ ህሳቤው ምን መሰለ? አሁን እዚህኛው ላይ ሆነን አንዱን አሁን በላይ ሰብን አንስተን ክብረ በዓሉ ይከበራል ወይ መጽሐፉ አሁን የሚነበባል ወይ ሲባል አዎ ይነበባል። እሱን እውነታ አንስተን አሁን እዚህ ከአንተ ጋር ብንወያይ የምንቀባበለው አይደለም። ሄደን ከመጽሐፍቶቹ እየሳቡ ሰምቻለሁ። እንዴ ዳጊ ያልኩት ተሰምተዋል ያልኩህ አሁን አንተ ወሰድክና ምዕመኑ ጋር አደረክብኝ እኮ። እሺ ወይ ድንገት ካልተረዳው ድገመው። ስለተቆራረጠ አልተረዳው። ጥንትም የነበረችው ቤተክርስቲያን አሁንም ያለችው ቤተክርስቲያን አንድ ናት። ለኛ ምንም የተቀየረ ነገር የለም። ዶግሞ አንድ ነው፣ አስተምሮ አንድ ነው፣ ቅዳሴው አንድ ነው። ምንም የተቀየረ ነገር የለም። አሁን በፊት የነበረው ምናምን የሚባል ነገር የለም። ግን ምዕመኑ ጋር ይሄንን ያመኑበትን እምነታቸውን ማስረዳት ወር ሃይማኖቱን ማወቅ ሙሉ በሙሉ ማወቅ ምናምን የሚባል ነገር እሱ ጋር ልዩነት ልታገኝ ትችላለህ። አንዱ ከሌላኛው በጣም ሊያውቅ ይችላል፣ በጣም ሊሻል ይችላል። አንዱ ከሌላኛው ያነሰ ሊሆን ይችላል። አንዱ ክርስቲያናዊ ሕይወት ሊኖር ይችላል፣ አንዱ ላይኖር ይችላል። ዳይቨርሲቲው አለ። ምዕመኑን ከሆነ እያወራ ያለኸው ምዕመኑ ጋር ነጭ በነጭ የሚባል ነገር የለም። ምክንያቱም በቃ ይሄ ዲስፓሪቲ ስላለ ማለት ነው። ወደ ፐርፌክሽን እየሄድን ስለሆነ ሁላችንም
እዛ ጋር ነጭ በነጭ ነው ማለት አንችልም። ቤተክርስቲያኗ ግን አሰሆል አስተምሯ ዶግማዋ ምንም እንከን የለባትም። ምንም ንጹህ ናት። ምዕመኑ ጋር ግን ይሄን የመረዳት አቅማችን እንደ ሌቭሉ ጸሎት ከኔ የተሻለ ሊያቅ ይችላል። እኔ ከተክሌ የተሻለ ላቅ እችላለሁ። ተክሌ ከሌላኛው ምናምን እያለ እንደዚህ ዲስፓሪቲ ልታገኝ ትችላለህ። ጭራሹንም ምንም ደግሞ በቃ ፕራክቲሱ ራሱ የሌለበትን ሰው ልታገኝ ትችላለህ። ይሄ ግን እኛ ጋር ብቻ አይደለም። ይሄ ፓስቶራል ኬር ለምሳሌ አልኩ የእናንተን ቤተ እምነት ጠቀስኩ። ፕሮቴስታንት ቤተ እምነት የዛሬ 25-30 ዓመት የነበረው ምዕመን የፕሮቴስታንት አማኝ አሁን አንድ አይደለም። ምክንያቱም ምዕመኑ ሲበዛ ፓስቶራል ኬሩ ይከብዳል። ፓስቶራል ኬሩ እያንዳንዱን ምዕመን ልታስተምር አትችልም። ስለዚህ በእውቀት መለያየት ይመጣል፣ ዲስፓሪቲ ይመጣል፣ ሌላም ነገር ይመጣል ማለት ነው፣ አሁን እንደምታዩት ማለት ነው። ስለዚህ የዛሬ 20 ዓመት የነበረው ፕሮቴስታንት እና አሁን ያለው ፕሮቴስታንት አንድ ነው ልትለኝ አትችልም። የእኛ ቤተክርስቲያን ደግሞ ይኸው ስንት ሺህ ዓመት የሚቆጠርላት እንደዚህ እንትን ስትል ኦፍኮርስ ዲስፓሪቲ ሊኖር ይችላል። አንዳንድ ቦታ ላይ እነዚህ ፓስቶራል ኬሩን ክሪቲክ ልታደርግ ትችላለህ። ትምህርቱን በደንብ እንትን እያላችሁ አይደለም ማለት ትችላለህ። ብዙ አይነት ነገር እንደዛ ልታነሳ ትችላለህ። ከዛ ውጪ ግን አይ መሬት ላይ ያለውና ቲክቶክ ላይ ያለው ምናምን ብትል ምንም እሱ የሚያመጣው ለውጥ የለም። ምክንያቱም ዞሮ እኔ እሑድ መሬቷ ላይ ያለችውን የሚሄደው መሬት ላይ ነው ያለሁት። ቲክቶክ ላይ የምመጣው እዮባይ ስለ ትምህርት ኮንሲስተንሲ እንጂ እኮ አሁን ስለ ምዕመን ወይም ደግሞ ስለ ፓስቶሪያል ኬር አይደለም እኮ። የትምህርት ኮንሲስተንሲውን ለምሳሌ አንተ ትቀበለዋለህ ወይ? ቀደም ሲያነሳልን ነበር ነገረ ማርያም፣ ድርሳነ ሚካኤል እንደዚህ የሚባሉ ነገሮች ታምረ ማርያም ላይ ያሉ እነዚህ ነገሮች ዶግማቲክ የሆኑ ትምህርቶች ጋር የሚጋጩ ትምህርቶቿን አንተ እንደወረደ ትቀበላለህ ወይ? የትምህርት እኛም ጋር እኮ የለም እኮ የትምህርት ኮንሲስተንሲ እኮ የለም። እና አሁን እኛ ምንጮሆ ለዛ ነው የድብልቅ ትምህርቶች ሲመጡ አሁን እኛ ጋር ለምሳሌ ወርድ ኦፍ ፌዝ የሚባል ትምህርት ሲመጣ፣ መንፈስ ነን የሚባል ትምህርት ሲመጣ፣ ሚራክል መኒ ምናምን ሲመጣ ወጥረን የምንቃወመው ይሄ የመጽሐፍ ቅዱስ አይደለም የወንጌል አማኝ ትምህርት አይደለም እያለን እንቃወማለን። እኛ ኮንሲስተንሲ ትምህርቶች ሁል ጊዜ ለእኛ እንደውም አስብ የ100 ምናምን ዓመት 200 ዓመት እድሜ ነው። የእናንተ ደግሞ 1000 ዓመት እድሜ። አንተ እያልከን ያልነው ትምህርቷ ኮንሲስተንሲ ነው እያልከ እየነገርከን ነው። ኦኬ ሶ ሌትስ ቶክ አባውት ዲስ። ይህም እኮ የወንጌል አንድ ድርሻ አለው። ስለ ነገረ ክርስቶስ ቢሆን ምንድነው ዶግማቲክ ምንድነው አውላድ መጽሐፍቶች ቢሆኑ እነዚህ መጽሐፍቶች የገቡ መጽሐፍቶች እነዛ መጽሐፍቶች በራሳቸው እኮ ወንጌል ናቸው። ከወንጌል ጋር እርስ በርስ የሚጋጩ ናቸው። እንዴት እነዚህን ኮንሲስተንሲ ብለህ ታስቀምጣለህ? ኮንሲስተንሲ ካልከን አንተ አሁን ለምሳሌ ትቀበላቸዋለህ ወይ? እነዚህ መጽሐፍቶች ትቀበላለህ ወይ? እሱን ነው አይ ቲንክ ዳጌሻ እያለ ያለው አይደለ ዳጌ? ላስረዳ። እሱን ደግሞ ላስረዳ እንዴ ሳሚ። እሱ አሁን ምን መሰለህ አሁን ገድል ኦር ድርሳናት ሌሎችም ነገሮች ማለት ነው ሌሎችም እንደዚህ ጽሁፎች ድርሳናት ስታመጣ ምንም እንትን የሚል ነገር የለውም። ለምን መሰለህ ይሄም ጋር የሚመጣው አሁን የሚመለሰው ከእውቀት ጋር ነው። አሁን ለምሳሌ እኔም ብጠይቀኝ የገድል ኖሌጅ ይሄን ያህል የለኝም። ምንም ይሄን ያህል ሳይሆን ዜሮ ልትለው ራሱ ትችላለህ። ከ2-3 ገድል በላይ አንብቤ ራሱ አላውቅም። ስለዚህ አሁን ለምሳሌ አንድ ባለፈው እንዳመጣው ነገረ ማርያም ወር ታምረ ማርያም ላይ የሆነ ቻፕተር አምጥተህ ብታቀርብ ማለት ነው ምንም ከትምህርቷ ጋር እንትን አይልም። ኮንሲስተንት ትምህርቷ በጣም ኮንሲስተንት ነው። ይሄን ግን እኔ ስለማላቅ ለምን መሰለህ አሁን ለምሳሌ አንድ ገድል የዛሬ 900 ዓመት ሊጻፍ ይችላል አይደለም? የሆነ ዓመተ ምህረት ስጠው ሜዲቫል ኤጅ ላይ ሊሆን ይችላል፣ ሜዲቫል ፒሪየድ ላይ ሊሆን ይችላል፣ ኤንሸንት እንትን ላይ ሊሆን ይችላል ማለት ነው። ስለዚህ ኮንቴክስት የሚባል ነገር አለ፣ ሊንጉዊስቲክ የሚባል ነገር አለ። ሂስቶሪካል ኮንቴክስት አለው አንድ፣ ሊንጉዊስቲክ ኮንቴክስት አለው፣ ቴዎሎጂካል ኮንቴክስት አለው፣ ብዙ እንትን አለው። ስለዚህ ይሄን ሁሉ እናንተ ራሱ ያንን ነገር አምጥታችሁ ይሄ ኢንኮንሲስተንሲ አለው ስትሉ ያንን ነገር ቼክ እያደረጋችሁ ነው። ገባ? ለምሳሌ ለምሳሌ አንተ ራስህ አላውቅም ዚሮ ነው ካልክ